በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ነገረ መለኮትን በማስተማር ላይ የሚገኙት የቅኔ መምህር የሆኑት መጋቤ ምስጢር ሰሎሞን ተክሌ የአብነት ትምህርት ለቅድስት ቤተክርስቲያን ያለውን ጠቀሜታና የአብነት ትምህርትን አለማስተማር ወደፊት በቅድስት ቤተክርስቲያን ላይ ሊያስከትለው ስለሚችለው ጉዳት እንዲህ አሉ። የአብነት ትምህርት ቤት እንግዲህ ከስሙ እንደምንረዳው አብነት ማለት ፈለገ ሕይወት ይባላል። የሕይወት ወንዝ የሚቀዳበት የሕይወት ዕውቀት የሚቀዳበት ትምህርት ቤት ነው። የዕውቀት ለስጋም ለነፍስም የሚጠቅም ዕውቀት የምናገኝበት ቤተክርስቲያንን የምናገለግልበትና የእግዚአብሔር መንግስት የምንወርስበት ትምህርት ቤት ነው ማለት ነው። ስለዚህ ይህ ትምህርት ቤት ማንኛውም ለቤተክርስቲያኒቷ እንድትቀጥልና የእግዚአብሔርን መንግስት እንድንወርስ የሚያደርግ መተኪያ የሌለው ትምህርት ቤት ነው። ትዕግስትን የምንማርበት ነው። ጽናትን የምንማርበት ነው። ስለዚህ ጽናትና ትዕግስት ያለው ደግሞ ጠንካራ የቤተክርስቲያን አገልግሎት የሚፈጽምበት ነው። የአብነት ትምህርት ቤት የቤተክርስቲያኒቷ ከለላ ነው። ነገረ መለኮትን የምንማርበት ነው። ዶግማውን፣ ቀኖናውን፣ ስርዓቷን፣ ቅዳሴዋን የምንማርበት ነው። ያለ ቅዳሴ ያለ ስርዓት ቤተክርስቲያንን ህልውናዋ ስለማይጠበቅ ጠቅላላ ቤተክርስቲያን መጠበቂያ ከለላና መከታዋ ስለሆነ አብነት ትምህርት ቤቱ ካልቀጠለ የቤተክርስቲያኒቷ ህልውና አደጋ ላይ ይወድቃል ማለት ነው። መጋቤ ምስጢር ሰሎሞን ዛሬ ላይ ብዙ መምህራን ወንበር ዘርግተው ጉባኤ አስፍተው የሚገኙ ቢሆንም የጉባኤ መምህርነት በጀትን ይዘው ወንበር ስላልዘረጉትም ይሄን ብለዋል። ስለዚህ በዚህ ሰዓት በርካታ በተለይ በአዲስ አበባ አብያተ ክርስቲያናት ብዙ መምህራን ወንበር ተዘርግተው አብነት ትምህርት ቤቱን እንደ አባቶቻችን እያስተማሩ ይገኛሉ። አልፎ አልፎ አንዳንድ መምህራን ግን ያንን ትምህርት ቤት የተማሩትን 30 ዓመት 25 ዓመት የተማሩትን ትምህርት ወደ ኋላ በመዘንጋት ኃላፊነታቸውን ባለመወጣት ይገኛሉና ስለዚህ እነዚህ መምህራን የተጣለባቸውን ኃላፊነት አስታውሰው አደራ የተቀበሉትን አስታውሰው ቤተክርስቲያንንም የራሳቸውንም ኃላፊነት ለምን ተጠያቂነት ስላለ ዘደፈነ ወርቆ እግዚኡ የሚባል ጥያቄ ስላለ ወርቁን ተደፍነው ኋላ ጠያቂ ገብረ ሐካይ እንዳይባሉ ኃላፊነታቸውን ከበላይ አካላት የሚታዘዘውን ትእዛዝ እንደ ሌሎቹ መምህራን ሁሉ ተቀብለው እንዲያስተምሩ ምእመናንም ልጆቻቸውን ይህ ትምህርት ቤት የአብነት ትምህርት ቤት የሚያጠነክር የሚያበረታ እንጂ የሚያሰንፍ ስላልሆነ ከትምህርት ሲመለሱ ቅዳሜና እሁድ ከሰዓት በኋላ ከትምህርት መልስ የአብነት ትምህርት ቤትን እንዲማሩ መልእክቴን አስተላልፋለሁኝ።